በመጀመሪያ ክብር ለአረብ ሀገር ሴት ይላል። የምስራቋ ፀሐይ ገና ሳትፈነጥቅ ከእንቅልፍሽ ተነስተሽ ለኑሮ ስትሮጭ የናፍቆት እሳት ሆድሽን እየበላው የሰው ፊት መቆም ልብሽን እያደከመው ግን አልተሸነፍሽም። የሴትነት ወርቅ የጽናት መጋረጃ ላንቺ ክብር ይሁን የቤተሰብ መከታ የቤትሽ አለኝታ። የአሸዋው ንፋስ የቃጠሎ ሙቀት ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ ጋር ሁሉ አማን? ሰላም ባያችሁ እስኪ። ሰላም የኔ ውዶች፣ የኔ ማሮች፣ የኔ ጣፋጮች፣ የኔ ቅመሞች እንዴት ናችሁ? ደህና ናችሁ ወይ? እኛ አለን። ክብሩ ይስፋ። ባላችሁበት ሰላማችሁ ይብዛ። ዛሬ ምንድነው አይዳያችን አባቴ? ዛሬ እንግዲህ ውድ ቤተሰብ እንግዲህ ሰላምታይን ካልንም በዘለለ ምንድነው ዛሬ በሚገርም ስራ መጣናል። የኔ ስራ ነው ግን ምጋብዛቸው ነገር አለ አረብ ሀገር ላሉ እህቶቼ እነሱን ይገልጻል ብዬ ባልልም ግን በቃ ለነሱ ይመጥናል ብዬ ያሰብኩትን በጣም የተጠበቅኩበት ግጥም አለ ብሏል። እንግዲህ ለኔ አንብብልኝ ስለውስቲ አላነብም፣ አብሬ ከነሱ ጋር ነው ማነብልሽ። ምክንያቱም በጣም ነው ክብር ያለኝ ለአረብ ሀገር እህቶቼ። አንቺም ውዷ ሚስቴ የአረብ ሀገር ውጤት ነሽ። ሄደሽ እዛ ቆይቶ የመጣ ሰው በብዙ ነገር ፈተናን ያለፈ ስለሆነ በጣም ጥንካሬ አላቸውና አንቺንም እነሱ ጋር እኩል ነው ጋብዝሽ ብሎኛል። እንግዲህ እስኪ አብረን በጥሞና የትም ሳንንቀሳቀስ ቁጭ ብለን ውዱ ባሌን የተጠበበበትን ግጥም እናዳምጠው። እስከምሰማ ጓጉቻለሁ። በነገራችን ላይ ፍቅር ቁጭ ባሉ የቆመ ካለ ቁጭ በል እንግዲህ ምን ሄደው ቀጥታ ወደ ግጥማችን ነው። እሺ እኔ ደግሞ ማይኩን በማያዝ ተባበራለሁ። ግጥማችሁ እዚህ ግንዲን የጻፍኩላችሁ። እሺ ኦኬ። በመጀመሪያ ክብር ለአረብ ሀገር ሴት ይላል። የምስራቋ ፀሐይ ገና ሳትፈነጥቅ ከእንቅልፍሽ ተነስተሽ ለኑሮ ስትሮጭ የናፍቆት እሳት ሆድሽን እየበላው የሰው ፊት መቆም ልብሽን እያደከመው ግን አልተሸነፍሽም። የሴትነት ወርቅ የጽናት መጋረጃ ላንቺ ክብር ይሁን የቤተሰብ መከታ የቤትሽ አለኝታ። የአሸዋው ንፋስ የቃጠሎ ሙቀት አልበገረሽም፣ የለሽም ድካም የለሽም ስልችት። እንባሽን በፈገግታ እየሸሸግሽ በውስጥሽ የቤተሰብን ደስታ ታስቀድሚያለሽ ከራስሽ። ታጋሽ እንደ እናት ቆራጥ እንደ አባት በሰው ሀገር ሆነሽ ለወገን መመካት መከራን በትዕግስት ስቃይን በጽናት አልፈሽ ታሳያለሽ የኢትዮጵያዊነት ኩራት። ዋው 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 ዋው! በጣም የሚገርም ግጥም። ስምሽ ቢጠፋም ሰራተኛ ተብለሽ፣ ስምሽ ቢጠፋም ጋደር ተብለሽ፣ አንቺ ግን ንግስት ነሽ ህይወትን የገነባሽ። ቤትን ያቆምሽው በላብሽ በወዝሽ ታጥበሽ፣ ወንድምሽን ያስተማርሽ ራስሽን ሰውተሽ፣ መልካምነትሽ ነው ስምሽን ያሳደገው፣ ታሪክሽ ይነገራል ዓለም የሚያውቀው ይላል። ዛሬ ላንቺ ይሁን የቃላት ስጦታ የጽናት ተምሳሌት የድል አብስሬታ ይላል። እንግዲህ ውድ ቤተሰቦቼ ከስሱ በጥቂቱ የተዘጋጀባት ግጥም ናት። ክብር አረብ ሀገር ላላችሁ እህቶቼ ሙቀቱ ሳይበግራችሁ የሰው ፊት ሳይበግራችሁ ሁሉንም ነገር ተቋቁማችሁ ራሳችሁንም ቤተሰብንም ለመለወጥ የተሰደዳችሁ እህቶቼ እግዚአብሔር አምላክ በቃ ምን ልበላችሁ የድካማችሁን ውጤት እንድታገኙ እሱ ይርዳችሁ። ደግሞ በሄዳችሁበት ሁሉ ጥላ ከለላ ሆናችሁ ድንግል ማርያም እሺ ክብር ለእናንተ ብያለሁ። ዋው የምር በጣም የሚገርም አጭር ግን ደግሞ የአረብ ሀገር ሴትን የሚገልጽ ጥንካሬዋን በሰራተኛ ተብላ ምን ያህል ስሜቷን እንደሚነካ ግን ደግሞ እንደዛም ቢሆን ለቤተሰቧ ስትል እንደሆነች የራሷ እሷ እንደ ሻማ ቀልጣ ወንድሞቿን እንደምታስተምር እህቶቿን እንደምታስተምር በጣም የሚገርም ግጥም ነው። እናመሰግናል። ምክንያቱም ዛሬ እዚህ ኢትዮጵያን ቢሆንም ትላንት ስደት ላይ የነበርኩታችሁ ስለሆንኩኝ ግጥሙን ስሰማ እኔም እንግዲህ ባሌን ላመሰግነው ተገድጃለሁ። በጣም የሚገርም ግጥም ነው አባቴ። እኔ በጣም አመሰግናለሁ። እንግዲህ እናንተም እናመሰግናል እያችሁ ኮሜንት እንደምትጽፉለት ተስፋ አደርጋለሁ። በጣም የሚገርም ነው።
አሁን እኔ ራሱ ለነሱ ግጠም ያለኝ አዎ ማለት ውድ ቤተሰብ ምንድነው ይሄን ግጥም ስትጽፍላችሁ ብዙ ጊዜ የኛ ተመልካቾቻችን አረብ ሀገር ያሉ እህቶች ናቸው። በጣም አንዳንዴ ማመስገን ጥሩ ነው አይደለ? እውነት ነው። መመስገን ደግሞ ስለሚገባችሁ ነውና እናንተም ደግሞ ውድ ቤተሰቦች በቅንነት ቪዲዮን ከወደዳችሁት ላይክ በማድረግ እየጀመራችሁ ሼር እያደረጋችሁ ሰብስክራይብ ያላደረጋችሁ ቤተሰብ ሁኑን። አንዳንዴ ምንም ነገር ሲመጣ ሪሶርሱን ነው ማየት ያለብን። እውነት በቃ አለ አይደለ? ችግርም ሊመጣ ይችላል መነሻው ምንድነው ነው የሚባለው። ገንዘብም ሊመጣ ይችላል መነሻው ምንድነው ነው የሚባለው። እና ለኛ ደግሞ እናንተ ከቤተሰብም በላይ የሪሶርሳችን ናችሁ። አንወዳችኋለን፣ እንደ ስራ ባልደረባም እናከብራችኋለን። እውነት ነው። ስለዚህ ደግሞ መልካም ምኞታችንን ገልጸናል ዛሬ ከውዷ ሚስቴ ጋራ። እኔ ብቻዬን ብጽፈውም ግን በመንፈስ አብራኝ ያው ጽፋለች ያገዘች ነው። አሁን ቪዲዮ ላይ አድማቂ ናት፣ ድምቀቴ ናት። እውነት ነው። አረብ ሀገር ነበርሽ አንቺም? ነበር። ላንቺም ጨምሮ አመሰግናለሁ አባቴ። የምር በቃ ስደት አንዳንድ ሰዎች በጣም ማዝነው በቃ እዚህ ኢትዮጵያ ውስጥ ተወልደን በየትም ሀገር ልኖር እንችላለን የትኛውም ሰው። አረብ ሀገር እንዳሉ እህቶች ግን የሚያሳዝነኝ ሰው የለም። እውነት ነው መሰለህ አባቴ። የሚያሳዝንበት ምክንያት ሰው እኮ አገሩም ላይ ሆኖ እኮ ድንጋይ ፈልጦ ይሰራል። ገባ? ስራ ስለምንሰራ አይደለም እዛ አረብ ሀገር ያሉ ሴቶች የሚያሳዝኑ። በጣም የዋህነት ይበዛል። ቤተሰብ ይረዳሉ። በቃ ከሌ ተቸገረ በሚዲያ ማይተው ይረዳሉ። ያን ነገር ግን ነገ ጧት ከሌ እዛ ያለች እኮ ለኔ እንዲሆናለች ብሎ ማንም ሰው ሪስፔክት ወይም ደግሞ ስፔስ አይሰጣቸውም። ማንም ሰው ዋጋቸውን አይቀበልላቸውም። ገባ? አንዳንድ ሰውም ደግሞ ለቤተሰብ አድርጎ ራሱም ተለውጦ ቤተሰብም ደግሞ እሷ እኮ ለኔ እንዲሆንሽ ናት የሚባሉም አሉ። አንዳንዴ ቅድሚያ መስጠት ላለብን መስጠት አለብን ስደት ላይ ስንሆን እና ይዟችሁ። አዎ እዚህ ጋር ገልጸናል። አሁን ላይ ፍቅር እንዳለችው ገልጸናል። ቤተሰብን የምታስተምር ቤተሰብን የምታግዝ የራሷን ሳቅ የራሷን ስፔሻሊ ለምንድን ነው ለአረብ ሀገር ሴት ያዘን ከሌሎች ውጭ ሀገር ካሉ ሴቶች ይልቅ ካላችሁኝ አረብ ሀገር የሚሰደዱ እህቶች ልጆች ናቸው። በእድሜ በጣም ልጆች በከመሆናቸው አንፃር ልጅነታቸው ነው የሚበላው፣ ወጣትነታቸው ነው የሚበላው። ያን ሁሉ ነገር ተበልተው ግን ስቲል ኢትዮጵያ ሲመጡ ሬስት የላቸውም፣ ረፍት የላቸውም። ያ ነገር በጣም ውስጤን ይነካኛል። እውነት ሶ እንደ አንድ ወጣት እንደ አንድ ኢትዮጵያዊ ስለተሰማኝ አንዳንዴ ቁጭ ብዬ አስባለሁ እንደዛ አይነት ነገሮች ሲሆኑ እኛ ተመልካቾቻችን እናንተ ስለሆናችሁና በዛ አጋጣሚ በጣም ነው የምንወዳችሁ። በጣም ነው መልካሙን ነገር ሁሉ ሁላችሁም አረብ ሀገር ላላችሁቶች እግዚአብሔር አምላክ መልካሙን ነገር ሁሉ ለእናንተ ይገባችኋልም ተመኝተናል። በጣም ስለዚህ እኔ የሚገርመኝ አረብ ሀገር ያለችት በጣም መልካምነታቸው የሚገርመኝ ያክስት ያጎት ሊሆን ይችላል እኮ ከሌ በባህር ሄዳ ከተባለ የነሱ ኃላፊነት ነው መስሎ የሚታያቸው። እንቢታን ይፈራሉ። የምሬን እኮ ነው። ግን እዚህ ጋር ኦቨር የሆነ ነገር አትቀበሉ። ገባችኋ? ኦቨር የሆነ ነገር የሆነ ከራሳችሁ ጉሮሮ ሞንጭቆ ለውሰድ የሚላችሁን ሰው አትስሙ። መርዳት መተጋገዝ ያለ ሆኖ ግን በመጠኑ ነው። ገባችኋ? የአረብ ሀገር ሴቶች ሲባል ካላቋረጥ እጃ መዳፋሾች ነን ይላሉ። ሚዲያ ላይ የምናያቸው የሚያለቅሱ ልጆች አብዛኛው አረብ ሀገር ደርሰው የመጡ ናቸው። በጣም እጃቸው አመዳፋሽ ነው። ሰጠው አይመሰገኑ እዛ ስላለች ነው ይላል። እና እዛ ስላለች አይደለም ኦኬ ወገን እንደሌላቸው ብቻቸውን በብቸኝነት ነው የሚያሳልፉት። 2 አመት ሲኖሩ 2-3 አመት ሲኖሩ ረጅም አመት አብዛኞቹ አሁን በብቸኝነት ነው የሚያሳልፉት። ብዙ ጊዜ አሁን ከራሳቸው ጋር የሚጣሉ ልጆች የአእምሮ ችግር ኑሮባቸው ሳይሆን በብቸኝነት ተውጠው በሐሳብ በመብሰልሰል ነው ወደ አልሆነ ነገር ውስጥ የሚገቡና ከእንደዚህ አይነት ነገርም እግዚአብሔር አምላክ ይጠብቃችሁ። አሁን አውሮፓ ምናምን የሚሄዱ ሰዎች ከአረብ ሀገር ሴት የሚለያቸው ፍጥረታቸው አይደለም፣ ሁሉም ሰው ነው። እንዲሁም በጣም ቆንጆዎቹም ምንም ደግሞ አረብ ሀገር ሴት ነው ብዙ ያለው ማርያምን። ግን አውሮፓ ያሉ ሰዎች ሲሄዱ በፍሪ ቪዛ ነው። እንደዚህ ተጨናንቆ የሆነ ቤት ሽግ ብሎ በኮንትራት አይደለም የሚሄዱ። ሲቀጥል ደግሞ ትምህርት ጨርሰው አብዛኛው የሚሄደው በትምህርት ስለሆነ ትምህርት ላይ በጣም ወጣትነታቸውን በዩኒቨርሲቲም በተለያየ ትምህርት ቤት እዚህ በቃ በኮሌጅም በምን
በጣም በእድሜ ብስል ብለው ነገራቶችን በጣም አውቀው ነው የሚሄዱ። አብዛኛው አረብ ሀገር የሚሄድ ሴት ግን ከገጠር ከ7ኛ ክፍል ከ8ኛ ክፍል ኦቨር ወጣ ከተባለ ከ10ኛ ክፍል አቋርጦ የሚሄድ ሰው ያ ማለት ከ18 ዓመት ጀምሮ እስከ 22 ከዛ እስከዛ ያሉ ናቸው ከ15 ጀምሮ ማለት ነው ልጅ ናቸው። ከቤተሰብ ቀጥቶ ወደ ሰራተኝነት ወይም ደግሞ ወደ ብቸኝነት ሲገቡ ጭንቀት ይመጣል። በቃ ብቸኝነትን መቋቋም አትችልም። ወይም ተከራይተ ብቻህን አልኖርክም ወይም በዶርም እየተማርክ ብቻህን አልኖርክም። ቀጥታ ብቸኝነት ሲሆን እስር ቤት ነው የሚሆነውና ለዛ ከመጨናነቅ የተነሳ ነው እንጂ እሷ ሄዳ መታ ነቅላለች እንዲህ ብላለች ምናምን ይላሉ እንዳሰሟቸው። የአረብ ሀገር ሴት ለራሷ ሳትሆን እንደ ሻማ ቀልጣ ለሌሎች ቤተሰቦቿ ብርሃን የምትሆን ለታመመ ደራሽ ለአካል ጉዳተኛ እውነት ነው። በነገራችን ላይ እናቴ በዚህ አጋጣሚ እኔ አሁን የምሰራው ውጭ ላይ ነው የትራንስፖርት ስራ ነው የምሰራውና አረብ ሀገር ደርሳ የመጣች ሳይሆን አይቀርም ትላለች የሆነች ሴት ቆጣ ብላ ከተናገረች የሆነ ትራንስፖርት ላይ ምናምን ብቻ አረብ ሀገር ደርሳ የመጣች ናት ብሎ ማህበረሰቡ ራሱ እዚህ ድረስ ነው ጄጅ የሚያደርገው በጣም እና አብዛኞቻችሁ የመጨረሻ ቃላታችሁ ምንድነው? ቪዲዮአችንን ወደ ማለቂያው ስለሆነ ለራሳችሁ ኑሩ። ለራሳችሁ ኑሩ። ለራሳችሁ ከኖሩ እኮ እነሱ ከነሱ በላይ ናቸው። ሰው የሚያከብራችሁ ለራሳችሁ ስትኖሩ ነው። አይዟችሁ፣ እግዚአብሔር ከእናንተ ጋር ይሁን። ቪዲዮአችንን ደግሞ ከወደዳችሁት እንደነገርኳችሁ ላይክ ያደርጋችሁ ጀምሩት። እንወዳችኋለን። እንግዲህ የባሌን ግጥም አይታችኋል። በጣም የምር የሚገርም ግጥም ነው የገጠመው። በጣም አይ ላይክ እና መልካም ቪዲዮን በስነ ስርዓት ይዩልን። ሰምታችኋል።